ጓደኛን ሰድባለ እያሉ ሬሳ በየቀኑ በየሳምንቱ ሀገር ቤት ኢትዮጵያ ሊገባ ነው ማለት ነው። ስለዚህ ሳውዝ አፍሪካ ሳውዝ አፍሪካ ያለባቸው ይገባል፣ ችግር የለውም። እኔ እወጣለሁ፣ ችግር የለውም። ሳውዝ አፍሪካ ያላችሁ ኢትዮጵያውያን እኔ ልጆቼ ላስተኛ ስለሆነ ልወጣ ነው። ሌላ ሰው አስገባት እንጂ ተባረኩ። እሺ መንደሪን፣ እሺ ስሜ ሀሳብ የሰጡ ሰዎች ስላሉ ቁጭ ብለሽ ሀሳብ መስጠት ትችያለሽ። ቴንኪዩ ስላከበርሽ አክብረሽ ነው እንደዚህ የምትሆኙ። ሶሪ ኢንተራፕት ላደረግኩሽ እህታለም። እኔም እወጣለሁ። ታፕ ኮፒሊንግ እናደርግ፣ ቤቱን አንድ የኮፒሊንግ እናደርግ ምልክት እያሳየኝ ስለሆነ ፕሊዝ ሁላችሁም ከቻላችሁ ኮፒሊንግ አድርጉልኝ። ቴንኪዩ ቀጥይ አንቺ። እሺ እኔ አንድ ደቂቃ አላበዛም። እና ሳውዝ አፍሪካ ያላችሁ ሰዎች ተራ በተራ ለእናንተ ይደርሳል። ወንድሞቼ እህቶቼ፣ ሳውዝ አፍሪካ የምትኖሩ ሰዎች ኢትዮጵያውያን፣ ስፔሻሊ የእኛ ድያ ልጆች እንደዚህ አይነት ባለጌ እንደዚህ አይነት ብልግና ተግባርን በደንብ አድርጋችሁ ተቃውሙት። እሳይ ሞታ እሳይ እንደዚህ አላ አትበሉ። በደንብ አድርጋችሁ ተቃውሙት እባካችሁ። ይሄ እንደዚህ አይነት ብልግና ከአሁኑ ከዛሬ ከጀነራል ጀምረን መቃወም አለብን። እና ጀነራል ለገም ነው የምትሉ ሰዎች እኔ ያለው ለጀነራል ይኸው መንግስቱ ወንድሜ ያለ ሙሌ ያለ ለማንም ሄዶ የሚሰጥ ሙሌ ያለ እዚህ ውስጥ ገስትም ይሁን ታችም አላችሁ ሰዎች እናጫወታለን በደንብ አድርገን ልጃ ጀነራል ምንም ችግር የለም። ድራማም አይደለም ፕራንክም አይደለም። እኔ ዛሬ ሙሌ ምን እንዳደረኩ አይተሃል አይደለ? ነፍሴ ልትወጣ ስትል ነው የሚያደርገውን አጥቼ ነው የደወልኩልኝ። እግዚአብሔር ምስክሬን ነው። ስለዚህ እንቃወማለን 100%። ጀነራል ላይ ማን ሊሆን አይገባም። እንደዚህ አይነት ብልግና ውጡ እየተባላችሁ ቤተክርስቲያን ዘግታችሁ እያመለካችሁ በቃ ለሾፒንግ ሾፕ ለማድረግ መውጣት እያቃታችሁ እንዴት ወንድሜ ላይ እንደዚህ አይነት ብልግና ታስባላችሁ? ስለዚህ ምንድን ነው አንደኛ ጀነራልን 500,000 እናስገባ። አሁኑኑ ጀምራችሁ ጀነራልን ፎሎ አድርጉት። 5,000 እናስገባ አሁኑኑ። በምትሰሩት ቪዲዮዎች በሙሉ ሜንሽን አድርጉት ጀነራልን 5,000 እናስገባ። በእውነት ግሩፓችሁ ላይ ሼር አድርጉ። ቪዲዮ ላይ እሱን ሜንሽን አድርጉ። ፎሎ እያደረግን 500,000 እናስገባ። ጀነራል ፊት ለፊት ገማ አለ። እሱ ቢጫወትም ባይጫወትም 100% ጀነራልን እናጫውተዋለን። አንበሳ ምናምን እሱ አይሰራም። እናጫውታለን በደንብ አድርገን። ስለዚህ አላበዛም። ምንም ሰዓት ማዛ አስፈልግም። ሙሌ አም ሂር ፎር ዩ ኤኒታይም ኢፍ ዩ ዋንት ኤኒቲንግ አም ሂር ሌት ሚ ኖው አይ ዊል ኮል ዩ ቱሞሮ ዋትኤቨር ፎር ሹር እና ጀነራል ላይ የሚሆን ነገር ምንም ነገር ይቃወማለሁ። ስለዚህ ሳውዝ አፍሪካ የምትኖሩ ወገኖች እግዚአብሔር ከእናንተ ጋር ይሁን። እንደዚህ አይነት ብልግና ተቃወሙት። ቻው ጨርሻለሁ። ቴንኪዩ እግዚአብሔር ያክብርሽ ጌጤ። በጣም ውስጤ ላይ ቀን እያሰብኩ የነበረው ነው። በምን አይነት ቻሌንጅ ነው የምሰጠው ለዚህ ልጅ? ምን አይነት ቻሌንጅ ነው እያልኩ ነው። እኔ ለጀነራል ህይወቴን ስጥ ብባል እሰጣለሁ። በቃ የምትታነቁ ሰዎች ልትታነቁ ትችላላችሁ። ፕሬድ አለቀ። በቃ ወደዋለሁ። እንዲሁ ከመሬት ተነስታችሁ የምትወዱ ሰው የለም። ወደዋለሁ። በቃ ምንም ማድረግ አልችልም። ጌጤ የሰጠሽውን ሀሳብ ሁላችንም ስራ አድርገን የምንሰራው ይሆናል። ትንሽ እሱም መጥቶ ካለበት ሁኔታ ገግሞ ዛሬ ይሁን ነገ ተነገ ወዲያ የዛሬ ሳምንት ለጌሙም ቀንም ራሱ ላይ መጥቶ ቁጭ ሲል የምናደርገው ነገር ሊሆን ይችላል። አይስዌር። ስለዚህ በጣም ነው የምናመሰግነው። ጌጤ ተባረኪልኝ። ይህን ሀሳብ ወስጄዋለሁ። አይ ቲንክ ስራ ጋር ያለሽው አንቺ ስሜን አስገባታለሁኝ። አንቺ በቃ እኔ እዚህ ሆኜ እሰማለሁኝ። ክበሪልኝ። በጣም እንወድሻለን። ቆይ አንዴ ቆይኝ። ከጠንካራ ድየችው ቆጣለ ድየችው ከይሰ ጉበንተን ፊተንተማ እያየችው ዋሌ ሁንዲ ፎሎ አለ መታ ሳሺ መኖን ተኬ ነው ሶዶም ኪንዊና ሙንዲና ማዋደሞ አባዩ ኮሮም መኬን ፎሎ አለ። ፎሎ አርጓት፣ ችግር የለውም። የስ 450 ሰው ፎሎ አርጎሻል። 500 ሰው ፎሎ አርጎሻል። የስ ሌትስ ጎ። ሁላችሁም እዚህ ጋር ቤቱንም 100,000 ያስገቡኝ ብዬ እኔ መለመን ነበረብኝ። ጀነራልን እንደምትወዱት እኔንም እንደምትወዱን አሳዩን እንጂ ችግር የለውም። ጊዜ ተርፎን አይደለም መንጌ ጊዜ አሜሪካ ከሆን ሊነጋ እኮ 6 ሰዓት 5 ሰዓት ነው የቀረው። 5 ሰዓት ነው የቀረው። ኦልሬዲ ሌሊት ነው። ሀፍ ናይት ቁጭ ብለናል። ሀፍ ናይት ወደን ነው ትንሽ እንኳን አትሊስት መተንፈስ የሚችሉ ሰዎች እንዲተነፍሱ እድል እንስጣቸው። ከተጎዳው ወገን ሁሌም መቆም ባህላችን ማድረግ መቻል አለብን። እውነቴን ነው ብላችሁ የተጎዳ ሰው ማንም ይሁን ምንም አይነት ሲቹዌሽን ውስጥ ይለፍ ከተጎዳ ሰው ጎን ሁኑ። ሜይ ቢ እግዚአብሔር አንድ ቀን ደግሞ ለእናንተ ብድራታችሁን ይከፍላል ብዬ አምናለሁ። በቃ አሮን ነው አላውቅም። ስለዚህ በጣም እንወድሻለን ጌጤ፣ ተባረኪ።
ስሜ ነይ ግቢ። አመሰግናለሁ። በጣም ነው የማመሰግናቸው። ስሜ አንድ ቁጥር ጻፊልኝ። እስቲፋን ተጋነኝ ያለሁት ቤቱን ታፕ ኮፒ ሊንክ ሼር እያደረግን እንደተለመደው ሁላችንም ትጥፊ ችግር የለውም። እሺ ቀጤ ምንም ችግር የለውም። ሌላ ሰው ሌላ ሀሳብ ያለው ሰው አስገቡ። እስኪ ኮመንት መጥፎ ኮመንት የሚጽፉትንም ሰዎች አስገቡና ምልከታቸው ምን እንደሆነ እኔ ቦታ እሰጣለሁ። ጠይቁኛል። ልንጣላ፣ ልንቦጫጨቅ፣ ልንሰዳደብ፣ ልንናቆር እንችላለን። ግን ይሄን ያህል ደም እስከ መፍሰስ እስከ መሟሟት እስከ መገዳደል ድረስ የሚያደርስ ነገር በጣም ነው የሚደብረው። ከዛ ደግሞ በተረፈ እኔንም ሙሌንም መንጌንም መንደሪንንም የምትተቹ ሰዎች ማለት ነው፣ እኛ አንድ ነገር እንንገራችሁ። እኛ ወልደናል። ልጅ ምን ማለት እንደሆነ እናውቃለን። ልጅ ትንሽ አይምሮን አመመውና እናቱን ገደለ። እናቱን ሲገል የእናቱን ሂሌን ቀሳት በገድ ፊሩኮኪ በገድ ጨዋ ሁጤኦል ሂራጋን ቤ መረኳ አማ ኢስ ቤት አመደከክ ያካ ሁርባት ቤቤዮን አምሻኩ አካ ከረካ ሰቃይ ያከሙን አም ሂሌን ሁጤዋን ኒስ ጀነራል ኢትኑሙም ኢትም ሆንጉምም አማኔዋን ኢቭን ጀነራልን ጆሮ ሰው ይተከመን ሄ ለኩታን እንኳን ጀነራል ቢሃይንድ አማና ሞለኪነሱ ከሀዲይቅ አማኒ ዊድ ማስሶይ በጭራሽ በፍጹም እናንተ 7 አህጉር አቋርጣችሁ ስትሄዱ እስኪ እኛ በጂኦግራፊ እንኳን አንደኛና ሁለተኛ ጋና ያለውን ሙቀት በጂኦግራፊ አይተን ነው አልረገጥ ነው። እናንተ ግን 10 ደቂቃ ቢቀመጥ እንቁላል የሚያበስልን ሀገር ረግጣችሁ ሄዳችሁ እርስ በርስ መገዳደል ምን አመጣው? እኛ ያለን አይደል? ለምን እዚህ አንታረቅም? ለምን እዚህ አንናቆርም? ለምን እዚህ አንስማማ? ለምን እንደለመድ ነው አንሰዳደብም? ይህን ያህል በጣም ነው የሚያስጠላው። ጌታን ውስጥ ይረብሻል። እኔ ሰውነት እየተንቀጠቀጠ ነው። ይህን ነገር ከሰማው ጊዜ ጀምሮ ተቃራኒ ሀሳብ ያላችሁ ሰዎች ግቡና እስኪ ለምን ሞትን እንደተመኛችሁም ተናገሩ። በዚህ ልክ ሞት እኮ የማይመጣበት ዓለም እኮ ነው። 7 አህጉር አቋርጦ ሄዶ ሰው እኮ ሊሰራ ሊያገባ ሊወልድ ተመኝቶ የሄደበት ሀገር ላይ ሬሳ ሆኖ ሲመጣ ምን ያህል እንደሚከብድ ስለማታውቁት ነው። ስሜቱን ስላልወለዳችሁ ስላላቀፋችሁ ሊሆን ይችላል። እና በእናንተ ማናዝንም ገብታችሁ ተናገሩ እስኪ። ምንድን ነው ይሄናል እናንተን እንደዚህ ምርር ያደረጋችሁ ነገር በወንድማችሁ ላይ እስከ መሞት ድረስ የምትመኙ ሰዎች? መልካም ቀን ይሆንላችሁ። እግዚአብሔር ከእናንተ ጋር ይሁን። ሁላችሁም በሰላም ተመለሱ። እኛ ያየነውን ውለዱ፣ ክበዱ፣ በሰላም ሀገራችሁ ገብታችሁ ኑሮ። እኛ መጥፎ ነገር መናገር ይከብደኛል። ደህና ዋሉ። መልካም በፊትም የተፈሳቱታ እጥፈ በጣም ሪስፔክት ያደረግሻለሁ። በጣም በቃ ይሄ ነው የሚገዛን። በሀሳብ እንለያያለን፣ ግን መነዋለውማ አድዮ መነዋለውማ ንስ አባይዋ አባይዋ ከልቧ ነው እያዘነች ያለችው። ከልቧ ምን ያህል ተሰምቷት እንደሆነ አስቡት። ለማስመሰል አይደለም። ጀኔራልን አዎ ከሷ በላይ ሁላችንም በቃ የምንቃወመው ነገር አለ። ግን በቃ ለህይወት እንዲጠፋ የሚያደርገን ምን አይነት ጨካኞች ብንሆን ነው መሞት አለበት መገደል አለበት የምንሉ ሰዎች? ምን አይነት ጭንቅላት ነው ውስጣችን ላይ ያለ? የሰው ልጅ ህይወት ነው እያልን ያለ ነው። ይሄ ካልገባን አእምሮአችን ምን ውስጥ ነው ያለው? እንዴት ነው ማሰብ ያቃተን? የሰው ህይወት ነፍስ ነው። ይሄ ልጅ ነገ ተመልሶ እኮ በማንነታችን ላይ በአካባቢ ጉዳይ ላይ ትልቅ ስራ ቢሰራ እኮ ጭንቅላት ያለ ልጅ ነው የምንለው እኛ። ስድቡን እንዲተው ነው ሁላችንም የምንገፋው። እየሰራንም ያለ ነው እሱን እንዲተው ነበረ። እና እህቴን በጣም አድርጌ ሪስፔክት አደርግሻለሁ። ከልቧ ማዘነው ይሄ ነው። ሁልጊዜ እንደዛ ነገሮች ላይ ቀድማ ነው የምትገኘው እንደ ታላቅ እህት። በጣም አመሰግናለሁ። እጥፈ ያን የሰማዎች ነገር ውስጤ እኔንም እየረበሸኝ ስለሆነ ነው እና እንደዛ ያርኩሽ። ታንኪዩ እናት። አንዱ ምን ብሎ ጻፈ? ማቀው ሰው ነው። ሰላም ተመልሱ ሁላችሁም ከወጣችሁበት ቦታ። በራሱ አካውንት መጥቶ መናገር ደብሮት አንድ ፎሎወር ነው ያለው። ጌታ ምስክር። አንድ ደግሞ እኔን ፎሎ አድርጎኝ ኮሜንት ጻፈ። በጣም አውቃለሁ፣ ትልቅ ሰው ነው። ለስሙ እንደው ባድያነት ጉዳይ ላይ ለፋለሁ አስታርቃለሁ ምትል ሰው ነው። አሁን ክሬት አደረግ የአህያ ጆሮ እንዲያርገ መጣ። የአህያ ጭንቅላት ስላለት ማለት ነው። እግዚአብሔር ምስክሬ ነው። መጥቶ ምን ብሎ አንተም ጊፍት እየሰጠ እናንተም እያበረታታችሁ ተሳዳቢ እያበዛ ይሰማል እንዴ ብሎ ኔትወርኩ ነው ታፕ ኮፒ ሊንክ አድርጎ ሙሌ እየተሰማክ አይደለም? እሺ አይሰማም እኮ በል። ኦኬ አሁን እሰማለሁ። አሁን ትሰማለህ? ኦኬ
አሁን ትሰማለህ። ቀጥል። ይቅር እንኳንም አልሰማችሁትም። ትንሽ የሁላችሁንም ውስጥ አንጅታችሁን የሚያርስ ነገር ነበር ልናገር የፈለግኩት፣ ግን ይቅር። የ500 ቻሌንጅ ሺጃ ቻሌንጁን ሁላችሁም አይምሯችሁ ላይ ያዙ። እጥፍዬ ቴንኪው፣ በጣም ነው የማመሰግነው ለሰጠሽው ቅንነት። እኔና እጥፍ ጌታ ከራድ አትሰማም አዩ መቼ ሰሞለኪ በገኔ ቱርት በያዋዳ ይቅርትሴ ቀጥል። ኖ ኪበዮዮ ሙለ ድምፅ ደናምስ ጥሪታ ዋርኮዩ ይኖ ታብታባ ይሳ ታሜ መታ ታብታባ ይሶ ዱጢሴ ነው ከክ ከባደናኮ ወጀና ይሰማል እያሉ ነው። እና አንዴ ኮፒሊ ከመቼ ሰሞን ታጣለ የ500,000 ቻሌንጅን ሁላችሁም ቀጥሉ። እጥፍና እኔ ለአንድ ዓመት አይል የሀሳብ ልዩነት ነው የነበረን እንጂ ጥላቻ የለብንም። ቢ እሷ ጋር ካለ አላውቅም። እኔ ግን ቤት አከራይቼ ለጥላቻ ጭንቅላቴ ውስጥ ተሸክሜ አልኖርም፣ አልፈልግም። ነፃ አድርጌያለሁ ራሴ። ይሄ ማለት በሀሳብ አምኖ ተማምኖ መኖር ማለት ነው። በቃ አለቀ። ልዩነት ሊኖረን ይችላል፣ የሀሳብ ልዩነት ነው። በዛ ተለያይተናል። ግንስ ለቂምና ለጥላቻ ቦታ ሰጥቼ መኖር ሰልችቶ ስለነበረ አስወግጄዋለሁ። ዛሬ በአንድ ወንበር ላይ እንደዚህ ቁጭ ብለን ስንታይ ትላንት ተችታኛለች፣ እኔም እንተቻቻለን። እሱ እንትን ሊለን መሆን የለበትም ብዬ ማምን ሰው ነኝ እና ስለዚህ በጣም ነው የማመሰግነው ለነበረን ጊዜ። ቴንኪዩ። እንደዚህ ኒውትራል በሆኑ ነገሮች ላይ መተሽ ራስሽን ሀሳብ ስለምሰጪ ከልብ እናመሰግናለን። ስቲቭ አንተ ጋር ነው ያለሁት። ቴንኪዩ። እና በመጀመሪያ ደረጃ ሁላችሁም ሰላም ናችሁ ወይ ላለው፣ በመቀጠል ሳውዝ አፍሪካ ላለን ለወጣቶች ፈጣሪ ይቅር ይበለን። ሳውዝ አፍሪካ ላለን ለወጣቶች ስፔሻሊ ለእኛ ወጣቶች ጀነራል እንዲህ ነው፣ ጀነራል እንዲህ ነው፣ ጀነራል ድራማ ነው ለምትሉ፣ ጀነራል ለድራማ ለፎሎ ነው ለምትሉ ሰዎች ቤታችሁን ለማሞቅ ለሚከፍቱ ሶሪ ሙሌ በጣም ፈጣሪ ይቅር ይበለን። ሳውዝ አፍሪካ ላለን ስፔሻሊ ሳውዝ አፍሪካ ላለን ወጣቶች ፈጣሪ ይቅር ይበለን። በዚህ ሲቹዌሽን በዚህ ሁኔታ ሳውዝ አፍሪካ ላይ ሌቦች ገብቶ የሚታውቁ ተመታችሁ የሚታውቁ ተገርፋችሁ የሚታውቁ ተወግታችሁ የሚታውቁ ሰዎች እንዲህ አይነት ንግግር መጠቀማችሁ በጣም ሼም ነው። ፈጣሪ ይቅር ይበለን። በመቀጠል ስለ ጀነራል ሲመጣ ብዙ ሰዎች ጀነራል ተሳዳቢ ነው፣ ጀነራል እንዲህ ነው የምትሉ ሰዎች ጀነራል ማንም ጋር ጋስት ሊኮ ሊሳደብ የሚገባ ሰው አይደለም። እንድታውቁ የሚፈልግ ነገር ማንም ጋር ጋስት ሊኮ 2000 ምናምን ሰዎች አላችሁ። ማንም ጋር ጋስት ሊኮ ሊሳደብ የሚገባ ሰው አይደለም። ይቶቻችን ሴቶቻችን ኢትዮጵያውያኖቻችን ወደ እሱ ቤት ነው ጋስት ሊኮ የሚገቡት። ጋስት ሊኮ ገብቶም የስድብ አጀንዳ ይዞ ሲመጡ ነው የሚሳደበው። አንድ ያዙልኝ። ሁለተኛ እንደ ሀዲያም እንደ ኢትዮጵያዊም ማወቅ ያለባቸው አንድ ነገር አለ። በባህላችንም በሀገራችንም አንድ ሰው ሲሞት የሚደሰት ባህል የለንም። አንድ ሲሞት ሲመታ የሚደሰት ሃይማኖትም የለም፣ ባህልም የለም፣ እድገትም የለም። ስለዚህ እንደ ሀዲያም ልጅ እንደ ኢትዮጵያዊም እንደ ክርስቲያንም እንደ በሀዲያ አካባቢ እንዳደገም ሀዲያ እንዳሳደገም የምነግራቸው አንድ ነገር አለ። በሱ ውድቀት ላይ በሱ ውጊያ ላይ በሱ ኢንሲደንት ላይ የምትደሰቱ ሰዎች እግዚአብሔርን ሳውዝ አፍሪካ ላይ ሰው ልጅ የዘራውን ያጭዳል። የዘራውን የሚያጭድበት ሀገር ቢኖር ሳውዝ አፍሪካ ነው። ስለዚህ ጀኔራል እንዲህ ነው ኤከሌ እንዲህ ነው የምትሉ ሰዎች ተሳድባሉ የምትሉ ሰዎች ስትሳደቡ ነው የተሳደበው። ሲትነኩ ነው ሲደርሱ ነው ዳታ ከፍታችሁ ስልክ ከፍታችሁ ጋስት ሊካችሁ ስደቡኝ እየሰደብክም ፎሎ አስደርገኝ ብላችሁ ነው የሰደባችሁ። ነገር ግን ጀነራል አሁን ሲወድቅ ጀነራል ሲመታ እንደ ትልቅ አድርጋችሁ የሚታዩ የእኛ ልጆች በጣም ነው የምታሳፍሩት። አንድ ሁለተኛ እኛ በቀደድ ነው ቦይ ውሻ በቀደደ ጅብ ይገባል እንደሚባለው ምን እየተካሄደ እንደሆነ ሳታውቁ ኤከሌ ነው የምትሉ ሰዎች እባካችሁ ከድርጊታችሁ ተቆጠቡ። እባካችሁ ስንወዳችሁ ስናከብራችሁ የእኛ ሀዲያ ልጆች ሳታውቁ ሳናቅ እኔንም ጭምር ኤከሌ ነው የምንለው ነገር እናቁም። ሌላው በቀደዳ ሌላው ይገባል። አሁን የእሱ እውነት እንዳይወጣ ኤከሌ ላይ መደረብ ኤከሊት ላይ መደረብ ጥሩ አይደለም። ጀነራልን የማውቀው 7 ዓመት 6 ዓመት በፊት ነው። ጀነራል ሰው